የኔ ፕሮፌሰር እንደ አውሮፓውያን አቆጣጠር ከሜይ 2004 እስከ ሴፕቴምበር 2007 በአውሮፓ ኔዘርላንድስ ቫጊንገን ዩኒቨርሲቲ የሶስተኛ ዲግሪ ወይም የፒኤችዲ ትምህርት ለመከታተል ተጉዤ ነበር። የማስተርስ ዲግሪዬን ከስዊድን የግብርና ዩኒቨርሲቲ ከጨረስኩ በኋላ አጭር በሚባል ጊዜ የተለመደውን የዩኒቨርሲቲ መግቢያ ሂደት ሳልከተል በፕሮፌሰር ፍራንስ ቦንገረስ ግብዣ ነበር የተጓዝኩት። ለግብዣው መሰረታዊ ምክንያት የሆነው ለማስተርስ ዲግሪ ማሟያ የሰራሁት የመመረቂያ ጽሑፍ ወይም ቴሲስ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ አብያተ ክርስቲያናት፣ ገዳማትና አድባራት ተጠብቀው በኖሩት ደኖች ላይ ያደረግኩት ጥናት ትኩረት የሳበ ስለነበር ይመስለኛል። ፕሮፌሰሩ ኢትዮጵያዊ ከነበረው ሌላኛው ፕሮፌሰሬ ጋር በመነጋገር ባህር ዳር ድረስ መጥቶ ለምን እኛ ጋር መጣ አትማር? የጀመርከውን ጥናትስ ለምን ለዶክትሬት ዲግሪ አትቀጥለውም? ጥሩ ሐሳቦችን አንስተሃል፣ እኔ አመቻችልሃለሁ ብሎኝ ነበር ወደ ኔዘርላንድስ ያቀናሁት። ቫግኒንገን ዩኒቨርሲቲ ከገባሁ በኋላ ለጥናቱ የሚያስፈልጉኝን መሰረታዊ ኮርሶች ከተማርኩና የመስክ ምርምር ፕሮፖዛልን ካዘጋጀው በኋላ ወደ ኢትዮጵያ ተመልሼ የመስክ ስራዬን አከናወንኩ። ለ2 ዓመት ያክል አድካሚ ነገር ግን አስደሳች የነበረውን የመስክ ጥናቴን ካጠናቀቅኩ በኋላ ያገኘሁትን መረጃ ለመተንተን ብሎም የዶክትሬት ዲግሪን ቴሲስ ለመጻፍ ተመልሼ ወደ ኔዘርላንድስ ተጓዝኩ። በሄድኩ በአጭር ጊዜ ውስጥ ልጽፋቸው ካሰብኳቸው ጽሑፎች ውስጥ አንደኛውን የጥናት ዘውግ የዳታ ትንተና ጨርሼ የመጀመሪያውን ረቂቅ ለፕሮፌሰር የሰጠሁት። በአእምሮዬ ውስጥ ጥሩ መረጃ እንደሰበሰብኩ፣ ጥሩ ትንተና እንዳካሄድኩና ትንተናውን ተመርኩዤ በጥሩ ሁኔታ እንደጻፍኩት እርግጠኛ ነበርኩ። በጥቅሉ በራሴ ተግባር ተደስቼ ነበር። ፈረንጆቹ ኮምፕሌሳንት የሚሉት አይነት ሰው ሆኜ ነበር ማለት ይቻላል። እናም ለፕሮፌሰሬ በጠዋት ሄጄ የመጀመሪያውን ምዕራፍ ጽፌያለሁ፣ ይኸውና እርማት ካለ ልቀበል ዝግጁ ነኝ ብዬ ሰጠሁት። እንደ እውነቱ ከሆነ በወቅቱ የምጠብቀው አድናቆትን እንጂ እርማትን አልነበረም። በሰጠሁት በሁለተኛው ቀን ጠራኝና ፈገግ ብሎ አይቼዋለሁ፣ መስተካከል ያለባቸው ነገሮች ስላሉ እነርሱን አስተካክል አለኝና ሰጠኝ። እኔም አልፎ አልፎ የፊደል እርማት ወይም ጥቃቅን ጉድለቶች ይሆናሉ ብዬ ገልጬ ሳላይ አመስግኘው ወደ ቢሮዬ ወረቀቱን ይዤ ሄድኩ። ከቢሮዬ ደርሼ ገልጬ ሳየው እኔ ከጻፍኩት መሳ ለመሳ የሚሆን በቀይ እስክሪብቶ እጅግ የበዛ እርማት፣ ብዙ የኤክስ ምልክት ያለው፣ ትልልቅ የጥያቄ ምልክት ያለው እያከበበ እላዩ ላይ የጻፈው ነገር እጅግ የበዛና የሚያስደነግጥ ነበር። ከእኔ ጽሑፍ ይልቅ የእርሱ በቀይ እስክሪብቶ የተጻፈው ጎልቶ ይታይ ነበር። በቃ በቀይ እስክሪብቶ አበራይቶታል ማለት ይቀላል። ይህን ሳይ መጀመሪያ በጣም ተናደድኩ። ማለት እንዴት ይህን ያክል እርማት አገኛለሁ? እንዴት እንዲሳሳታለሁ? እያልኩ ስለፈልፍ ቆየሁ። ቀጥሎ ቅስሜ ተሰበረ። በቃ በእጅጉ ተስፋ ቆረጥኩ። ያን ያክል ሰርቼ ይህን ያክል ሂስና ትችት ከቀረበ እንዴት አድርጌ ነው ሌላውንስ የምቀጥል? ምን አጨናነቀኝ? ለምን ወደ ሀገር አልመለስም? ማስተርስ ዲግሪ አለኝ እያልኩ ራሴን ለማጽናናት ሞከርኩ። በእውነቱ በወቅቱ የምሰራበት መስሪያ ቤት የመምሪያ ኃላፊነት ደረጃም ደርሼ ነበር። ያን ሁሉ አገናዝቤ ለምንድን ነው ይህን ያህል የምጨናነቀው? ተመልሼ አልሄድም እንዴ? የምን አባቱ ዶክትሬት ዲግሪ ነው አልኩ። በዚህ ብስጭት ከቢሮ ወጥቼ መኖሪያ አፓርትመንት ሄጄ ተኛው። በማግስቱም ቢሮ አልገባውም። በሶስተኛው ቀንም ቀረው። ለካ ፕሮፌሰሬ አስተያየቱን ወይም ኮሜንቱን እንዴት እንደተቀበልኩት ለማወቅ ፈልጎ ቢሮ እየተመላለሰ አጥቶ ይኖሯል። በሶስተኛው ቀን ስቀርበት ስልክ ደወለልኝ። ለምንድን ነው ቢሮ አልገባው አለኝ። አሞኝ ተኝቼ አልኩት። ገብቶኛል፣ አሁኑኑ በፍጥነት ወደ ቢሮ ና አለኝ ፈርጠም ብሎ። እንደምንም እየተጨማደድኩ ወደ ግቢ ሄድኩና ቢሮ ጋር ስገባ ፈገግ ብሎ ፊት ለፊት ያለውን መቀመጫ እያመለከተ ቁጭ በል አለኝ ጠንከር ብሎ። ቁጭ አልኩኝ። ሰሞኑን ቢሮ ያልገባው ለምን እንደሆነ ገብቶኛል።
አለ ለዘብ ብሎ። በእርግጥ ከቅዳሜና እሁድ ውጪ ከጠዋት እስከ ምሽት ከቢሮ የማልጠፋ ሰው ያለ ልማዴ መደዳውን ስጠፋ መታወቁ አይቀርም። የጻፍኩን በጥልቀት ስላየሁት ያን ያክል እርማትና ትችት በማግኘት ተበሳጭተህ ነው አይደል? አለኝ። እኔም አሁን ጥሩ ስራ የሰራው መስሎኝ ነበር። አሁን ሳስበው ግን ያንተን ደረጃና ፍላጎት የማሟላ አልመሰለኝምና ተመልሼ ወደ ሀገሬ ብሄድ ይሻላል ብዬ ነው አልኩት። ጅላጅል መልስ ነበር። ከት ብሎ ሳቀና እንዲህ አለኝ። ይህ የተናገረኝ ቃል በቀሪ ዘመኔ ሁልጊዜ አብሮኝ ይኖራል። ስማ፣ በእኔና በአንተ መካከል የ20 ዓመት የፕሮፌሽን ወይም የሙያ ልዩነት አለን። አንተ አሁን ከተቀመጥክበት ወንበር እኔ የተቀመጥኩት የዛሬ 20 ዓመት ነበር። በ20 ዓመት ውስጥ ከአንተ በጣም ብዙ ርቄ እንደሄድኩ መገመት ነበረብህ አለኝ። 20 ዓመት የሚለው የዶክትሬት ዲግሪውን ያገኘበት የእኔ ዕድሜ ላይ የነበረበትን አስቦ ነው። ቀጠለ። እናም የ20 ዓመት ልዩነት ስላለን የፈለገ ብትሰራ የፈለገ ብትጠነቀቅ እኔ ከማውቀው ደረጃ በዚህ ወቅት ልትደርስ አትችልም። ምክንያቱም ይህ እይታ በልምድና በእውቀት መዳበር የመጣ ስለሆነ የፈለግከው ብትጽፍ እኔን ልታረካኝ አትችልም፣ ወይም እኔ የማይበትን እይታ ሙሉ ለሙሉ ልታገኘው አትችልም። በጥልቀት አስበህ ብትጽፍ እንኳን ከአንተ ከፍ ያለ እይታ ስላለኝ ጎዶሎን ማየት አይቀርም። ለዘብ ብሎ ስለሚናገር ልብ ይሰረስራል፣ አእምሮ ይበረብራል። ቀጠለ የቃላት መዶሻውን። አንተ ካየህበት በላይ ካላሳየው ምኑን አስተማርኩ? አሁን ያለ ዕውቀት ማደግ እንዳለበት ካላሳየው ምኑን አሳወቅኩ? በእኔ ግምት ለማወቅ የሚችል ጭንቅላት፣ ለመማር የሚሆን አእምሮ ባለቤት እንጂ አዋቂ ለመባል ብዙ ይቀራል። እዛ ደረጃ ማድረስ ደግሞ የእኔ ሥራ ነው አለና በዚህ የምትበሳጭ ከሆነ አዝናለሁ። የመጣው ለመማር ከሆነ እንዳስተምር ፍቀድልኝ። አይ በጥልቀት መማር አልፈልግም ካልክ አሁን የጻፍከው ለመመረቂያ በጣም በቂ ነው። እንደዚሁ አድርገህ ሌሎቹንም ጨርስና በአጭር ጊዜ አስመርቄ ወደ አገር እልክሃለሁ አለኝ። ተስፋ መቁረጤና ብስጭቴ ወደ አፍረት እየተለወጠ ሲመጣ ታወቀኝ። በራሴ አፈርኩ። እንደ እውነቱ ከሆነ በቀይ እስክሪብቶ ያበራየው ጽሑፌን ሳይሆን በልቤ ውስጥ የነበረውን አዋቂ ነኝ ባይ ትምክህቴን እንደነበረ ተገለጠልኝ። ቁጭ እንዳልኩ ራሴን መጠየቅ ጀመርኩ። በልቤ በእውነት ለምን ነበር ወደ ተከበሩ ዩኒቨርሲቲ የመጣሁት? ለካ ወደ አውሮፓ ያቀናሁት ለመተቸት፣ ለመታረም ሳይሆን ለመደነቅ ነበር። ለማወቅ ሳይሆን ማወቄን ለማረጋገጥ ኖሯል። ለካ ወደ አውሮፓ ያቀናሁት ያወቅኩ የመሰለኝን ነገር በሚሰጡኝ ዲግሪ አባብዬ ውስጣዊ ባዶነቴን ተሸክሜ በባዶ ጉራ ለመኖር ኖሯል። በዶክትሬት ዲግሪ ተከልዬ በማይምነት ግርሻ ለመሰቃየት ነበር አልኩና በእጅጉ በራሴ አፈርኩ። ቀጠለና እንዲህ አለኝ። ከዛሬ ጀምሮ ምረጥ። አሁንም በደንብ እንዳይልህ የበለጠ ስል ወይም ሻርፕ እንዳደርግልህ ከፈለግ እርማት እንድሰጥ ፍቀድ። በመሰረታዊነት የሰራው ጥሩ ነው። እንዲያውም አንድ ሚስጥር ልንገርህ አለና እኔ የተማሪዎቼን ጽሑፍ በጥልቀት አይቼ እርማት የምሰጠው ተማሪዎቼ አቅም አላቸው፣ ሊያሻሽሉት ይችላሉ ብዬ ሳስብ ብቻ ነው። አየህ፣ መመረቅ ማለት ብዙ ደረጃ አለው። መሰረታዊ የሆነውን ማሟላትና ከመሰረታዊ ደረጃ ከፍ ያለ ደረጃ ላይ መድረስ የተለያዩ ናቸው። አቅም አለ ብዬ ስለገመትኩ ጽሑፍም ስራም ከፍ ማለት የሚችል መሆኑን ስላመንኩ በጥልቀት አይቼዋለሁ። ሊያስደስት እንጂ ሊያሳዝን አይገባም አለኝ። በራሴ ማፈሬንና በጣም ማዘኔን ገልጬ በጣም ይቅርታ አድርግልኝ አልኩት ከልቤ። ወጥቼ ሄጄ የሰጠኝን አስተያየቶችና ትችቶች አእምሮዬን ከፍቼ ሳይ ምን ያክል ጽሑፉን ሊያሳድገው እንደሚችል እኔንም ሊያስተምረኝ እንደሚችል ተገነዘብኩ። በሌላ ጊዜ ያደረገው ደግሞ እጅግ የሚገርም ነው። ሶስተኛውን የጥናት ዘውግ ምዕራፍ ስጽፍ አንድ የኮምፒውተር ፕሮግራም መጠቀም ነበረብኝ። ይህ የኮምፒውተር ፕሮግራም የብዝሃ ሕይወት ትንተና ወይም አናሊሲስ መስሪያ ሲሆን እንደተለመደው የሚያስፈልጉ መረጃዎች ከገቡለትና
አስፈላጊዎቹ ቁልፎች ከተጫኑ ኮምፒውተሩ መረጃውን ተንትኖ የትንተናውን ውጤት ያስቀምጣል። ያስቀመጠውን ውጤት ይዞ መጻፍ ብቻ ነው። ይህን በሚገባ ችዬ ነበር። አቋራጭ የእውቀት መንገድ የማይወደው ፕሮፌሰሬ ግን ኮምፒውተሩ የሚሰራበትን የትንተና መርህ ካላወቀው አውጥቶ የሰጠህን ቁጥር ብቻ ይዘህ ብትጽፈው እውቀት አታገኝም። ስለዚህ ኮምፒውተሩ የሚሰራበትን መርህ መረዳት መቻል አለብህ አለኝ። ይህ ምን ማለት ነው? በቆሎ ወደ ወፍጮ ቤት የምንወስደው የበቆሎን ዱቄት ፈልገን ነው። ወፍጮ እንዴት እንደፈጨው ማወቅ አያስጨንቀንም። በመኪና ተሳፍሮ መሄድንና ካሰብንበት መድረሳችንን እንጂ መኪናው በምን ስልትና መርህ እንደሚሽከረከር ለማወቅ ደንታ የለንም። ይህ ፕሮፌሰር እያለኝ ያለው ግን በቆሎን አስገብቶ ዱቄቱን መውሰድ ብቻ ሳይሆን ወፍጮ እንዴት እንደሚፈጨው ማወቅ አለብህ ነው። ምክንያቱም ያ ነው የሳይንስ ሰው የሚያደርግ ነው። በዚህ መሰረት በአቅራቢያው ካለ ሌላ ዩኒቨርሲቲ ውስጥ የሚሰራ በዚህ ሙያ የተካነ ፕሮፌሰር ዘንድ ሄጄ እንድማር ጠየቀኝ። ሰነፉና ወስላታው አእምሮዬ እያጉረመረመ ሄድኩኝ። እጅግ የጠለቀ የስታቲክስ ትንታኔ ስሌት በሚገርም ሁኔታ የተነትንልኝ ጀመር። ሳይንሱ እንዴት ወደዛ ሊደርስ እንደቻለ፣ ቁጥሮቹ ኮምፒውተሩ ሲያወጣቸው የሚሰጡት ትርጉም ምን ተቀምሮ ምን ተደምሮና ተቀንሶ ምን ማለት እንደሆነ ጭምር ነው በተመስጦ የሚተነትንልኝ። በመካከል እኔ ሰለቸው ጨርሶ የሚገባኝም አልመስላለኝ። ከፕሮፌሰሩ ጋር 4 ሰዓታት ያክል አሳለፍኩ። ለራሴ እኔ ምን እንደዚህ እንደ መጫኛ ከረዘመ ስታቲክስ ጋር አዳረቀኝ? ዱቄቱን ካገኘው እንዴት እንደሚፈጭ ለመረዳት ምን አስጨነቀኝ? ዱቄቱን ይዤ መተንተንና ያንን ጽፎ በጊዜ መመረቅ ነው አልኩና ወዲያው አንድ ዘዴ መጣልኝ። ፕሮፌሰር አሁን ገብቶኛል አልኩት። እርግጠኛ ነህ አለኝ እየተጠራጠረ። በጣም ገብቶኛል አመሰግናለሁ አልኩት ፈርጠም ብዬ። አከታተልኩና ከዚህ የበለጠ ጊዜን አልወስድብህም በጣም ደስ ብሎኛል አልኩት። ከፊቱ ላይ መጠራጠር ስሜት እያሳየ ከገባ መልካም ነው፣ ካልገባ ግን የፈለግከውን ያህል ጊዜ ልሰጥ እችላለሁ፣ ብዙ አትጨነቅ አለኝ። በደንብ ገብቶኛል አትቸገር አልኩትና ወደ ዩኒቨርሲቲ ተመለስኩ። እኔ መንገድ ላይ እያለሁ ይህ ፕሮፌሰር ለእኔ ፕሮፌሰር ይደውልና ተማሪ ከእኔ ጋር ቆይቶ ሄዷል። እኔ ስገምት የገባው አልመሰለኝም፣ እርሱ ግን ገብቶኛል ብሏል ብሎ ይነግረዋል። ቢሮ እንደገባው ፕሮፌሰር መጣና መጣ እንዴት ነው በደንብ ተረዳው አለኝ። አዎ ተረድቼዋለሁ፣ አሁን ስራዬን ልቀጥል ነው አልኩት። ፈገግ ብሎ እንዲህ አለ፣ ይገርማል፣ እኔ ብዙ ጊዜ አጥፍቼ እስካሁን መረዳት አልቻልኩ፣ እስኪ እባክህ አስረዳኝ አለና ወንበር ስቦ ከጎኔ ቁጭ አለ። ጉድ ፈላ። ያልገባኝን ነገር ለማስረዳት መሞከር ምን ያክል ፈተና እንደሆነ መገመት አይከብድም። ከየት ላምጣው? በፈገግታ በታጀበ ጠንካራ ድምጸት ቀጥ ብለህ ተመልሰህ ሄድ፣ እኔም ማስረዳት እስክትችል ድረስ ተመልሰህ እንዳመጣ። ጎ ባክ ዶንት ካም ባክ አንቲል ዩ አር ኤብል ቱ ቲች ሚ አለኝና ከቢሮዬ ወጥቶ ሄደ። ተጣሞ ያደገውን ልቤን ሰነፉን አእምሮዬን በደንብ ያወቀው መምህሬ ትዕዛዝ ስለሆነ እየተሸማቀቅኩ ድንቁርናዬን ተሸክሜ ወደዛኛው ፕሮፌሰር ተመልሼ መሄድ ግዴታ የሆነ። በእውነቱ ሀፍረቴ ወሰን አልነበረውም። ፕሮፌሰሩ ሲያየኝ ሀፍረቴን በሚጨምር ሳይሆን በሚቀንስ ሁኔታ ምንም አይደለም እኮ ውስብስብ ስለሆነብህ አይገባኝም ብለህ ስላሰብክ በተስፋ መቁረጥ ያደረግኩ እንደሆነ እረዳለሁ፣ በከፊል የኔም ችግር ነው ሲል ጭራሽ ትህትናው መሬት አስገባኝ። ቀጠለና አሁን ለማወቅ ወስንና ተረጋጋ፣ እስኪገባ የፈለግከውን ያህል ጊዜ መውሰድ ትችላለህ አለና አደፋፈረኝ። ሳይገባኝ መመለስ እንደማልችል ሳውቅ አእምሮዬን ክፍት አድርጌ በአግባቡ ለመረዳት ወሰንኩ። ከእንጨት ወይም ከድንጋይ አልተሰራውምና ሰው ነኝና ከሁለት ቀን በኋላ ጥንቅቅ አድርጌ ለማወቅ ቻልኩ። ሕይወት አጭር ናት። ከነዚሁ ደግሞ በአቋራጭ ተጉዘን የበለጠ ለምን እንደምናሳጥረው አይገባኝም። በደንብ መረዳቴን ሳውቅ ሌላኛው በሽታዬ ደግሞ ተቀሰቀሰ። የአዋቂ ነኝ ባይ እብሪት።
እስከ ዛሬ ድረስ እኮ እኔ አልገባኝም ያለኝን ፕሮፌሰሬን ለማስተማር በኩራት ወደ ዩኒቨርሲቲ የተመለስኩ። በጠዋት ሲሄድ ቢሮ ቁጭ ብሎ እንደተለመደው የተማሪዎችን ጽሑፍ ያነባል። ገና ሲያየኝ መጣ አለኝ። አሁን መጥቻለሁ አልኩኝ በኩራት። እንዴት ነበር አለኝ ፈገግ ብሎ። በደንብ ገብቶኛል፣ እንዲያውም ላስረዳ ነው የመጣሁት አልኩና ወንበር ስቤ ከጎኑ ቁጭ ልል ስል አውረዲ ኖ ኢት ሎንግ ታይም ጎ፣ እኔ እኮ ገና ድሮ ነው የማውቀው አለኝ እየሳቀ። ታዲያ በቀደም ለምን አስረዳኝ አልከኝ አልኩት ብሽቅ ብዬ። ዛት ኢዝ ሃው ዩ ቲች ዩር ስቱደንት አለኝ። እንደዛ አድርገህ ነው ተማሪን የምታስተምር እንደማለት ነው። ልጅ ለእናቷ ምጥ አስተማረች የተባለው በእኔ ደረሰ ማለት ነው። ይህ ፕሮፌሰር ዕውቀት እንድራብ ምንጊዜም አለማወቄን እንዳውቅ እጅግ ከፍ ያለ ተጽዕኖ እንዳደረገብኝ ይሰማኛል። ዛሬ ድረስ ባልገባኝ ነገር የገባኝ መስዬ እንዳልታይ፣ አወቅኩ ብዬ እንዳልኮፈስ በአእምሮዬ ታትሞ ይኖራል። ፕሮፌሰር ፍራንስ ኦንገርስ። እንዲያውም ከትምህርት ያመለጠው ድንቁርናዬ ሲያገርሽ፣ ያልታረመው ክፉ ጠባዬ ድንገት ሲገለጥ ፕሮፌሰሬ ትዝ ይለኝና ምኔንንም አርመልኝ በነበር እላለሁ። ለማንኛውም እንዴት የተጣመመ ልብ የሚያቀኑ ሰነፍ አእምሮን የሚያበረታቱ መምህራን ማግኘት የሎተሪ ዕጣ ያህል እድሉ ትንሽ ነው። ሲገኙ ግን ለትውልድ ህመም ፈዋሽ መድኃኒት ናቸው።